የት ልሂድ? ቢሮ በዛ ሰዓት ዝግ ነው። ከዛ ሲቀጥል የካፌዎቻችን ገና ጽዳት ላይ ናቸው። በዛ ሰዓት አይከፍቱም። ለምን እንደሆነ አይታወቅም። ያው ለነፍሴም ይሆናል ብዬ መድኃኒዓለም ከፍቼ ቁጭ እላለሁ። የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መተናል። ሲፈልጉ ነግደው የሚያተርፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። በጣም እንደው 12 ተኩል 1 ሰዓት ትንሽ ጨለምለም ካለ ጅብ ሲራገጥበት የነበረ ሰፈር ነበር። እንዲህ ያለፈን እንደዚህ የሆነ ነበር የምንገባው እና በጣም የሚገርመው እኔ ካዛንቺስ ነው ተወልጄ ያደኩት እና ጓደኞቼ እንዴ ሰርሽ የተገባህ ሰፈር ሲሉኝ ጎሮ ስላቸው ጎሮ አዲስ አበባ ነው? አዎ አዲስ አበባ ነው። የቱ ጋር ነው? ብዙም እንትን አይል ነበር። ከዛ 3 ሰዓት ቀጠሮ ሲኖረኝ ወደ ቦሌ አካባቢ 1 ሰዓት ነው መነሳት ያለብኝ። 1 ሰዓት ከ5 ከሆነ መንገዱ ፓክድ ነው የሚሆነው። በጣም ምንም እንትን የለውም። 1 ሰዓት ተነስቼ መንገዱ ነፃ ስለሆነ 1 ሰዓት ከሩብ እደርሳለሁ ቦሌ። የት ልሂድ? ቢሮ በዛ ሰዓት ዝግ ነው። ከዛ ሲቀጥል የካፌዎቻችን ገና ጽዳት ላይ ናቸው። በዛ ሰዓት አይከፍቱም። ለምን እንደሆነ አይታወቅም። ያው ለነፍሴም ይሆናል ብዬ መድኃኒዓለም ከፍቼ ቁጭ እላለሁ። ከዛ በኋላ ነበር የምሄደው። አሁን ግን እኔ ለ3 ሰዓት ቀጠሮ ለ3 ሰዓት 10 ጉዳይ ነው የምወጣው። መንገዳችን በጣም ጥሩ ሆኗል። በጣም ዘናጭ ሆኗል። በትክክል የማያውን ነገር እሱን ነው የምናገረው። የተጠቀምኩትን ነገር ነው የማወራውና ቪአይፒ መንገድ ነው። በጣም ደስ ይላል። እኔ ደግሞ እንዳጋጣሚ መንገድ ዳር ነው ያለሁት። 7 ሰዓት ከቀኑም ከሌሊቱ 7 ሰዓትም አንድ አይነት ሆኖብኛል። ዞሮ እንደሱ ሆነ እናረፈው፣ እኛም አረፍን። ለዚህ በጣም እናመሰግናለን። በእውነት እግዚአብሔር ይስጥልን። ሌላው ቅድም ወይዘሮ ዓለም ፀሐይ ስትገልጸው የነበረው ነገር በጣም አስደሳች፣ በጣም የሚገርም ነው። ይሄ ሁሉ ስራ እንደሚሰራ እንደተሰራ ለእውነት ለማወቅ ይቸግራል። ምክንያቱም ሁላችንም በየራሳችን ጉዳይ ደፋ ቀና ስንል ስለምንውል እንዲህ አይነት ነገሮች በትክክል መገለጽ አለባቸው። እናውቃለን ብዙ ነገሮች እየተሰሩ እንደሆነ፣ ግን እንዲህ አይነት ነገሮች ደግሞ በምን መልክ መገለጽ አለባቸው ብዬ አምናለሁ። ክብርት ሚኒስትርም እዚህ ስላሉ ወይዘሮ ሸዊት የኛ ጉዳይ የኛ ዘርፍ አለቃችን ስለሆኑ የባህልና ስፖርት ሚኒስትር ስለሆኑ እኛ እንዲህ አይነቱ ነገር ለህብረተሰቡ በሚጥም መንገድ መቅረብ አለበት ብዬ አስባለሁ። ጥበባዊ በሆነ መልክ መቅረብ አለበት ብዬ አስባለሁ እና እንደሱ ካልሆነ የተሰሩትን ስራዎች ካላደነቀን ሁልጊዜ ችግሮቻችንን ምናምን ብቻ ነው ልናወራ የምንችለው። ከተማዋ ታፍና ልትሞት ነበር። እንደምታውቁት አንዳንድ ህፃናት ሲወለዱ የመተንፈስ ችግር ያጋጥማቸዋል አይደለም? አዲስ አበባ እንዲያ ነው የነበረችው። አሁን አዲስ አበባ ምናልባት የምትቸገሩት ወደ ካሳንቺስ አካባቢ ታፔላ ያስፈልጋን። ክብርት ከንቲባ የሚመጡ ዜጎች አሁን በውጭ ክፍለ ዓለም ያሉ ሰው ሲመጡ እርግጠኛ ነኝ ከተማው ይጠፋቸዋል። ስለዚህ ታፔላ ሁሉ ሳያስፈልገን አይቀርምና በዛ ልክ አዲስ አበባ ተንፍሳለች። ይሄ ሊገልጻት ከቻለ ማለት ነው። እንደ ፕላንና ልማት ሚኒስቴር መወሰድ ያለበት ያው እቅዶች ሁሉ ፖሊሲዎች ሁሉ የሚቀረጽ አካባቢ እንደመሆኑ መጠን የአዲስ አበባ የሰላም ውጤት፣ የአዲስ አበባ ተቀናጅቶ የመስራት ውጤት፣ የአዲስ አበባ የአመራር ቁርጠኝነት ውጤት፣ የአዲስ አበባ ህዝብን ያማከለ አሰራር፣ የአዲስ አበባ ለህዝቦች ጥያቄ ፈጣን ምላሽ የመስጠት ልምድ ተቀምሮ እንደ ፖሊሲ ተቀጥሮ ለምንድነው ሌሎቹ ክልሎች ላይ የማይተገበረው? እኔ የሃይማኖት ተቋማት ላይ ወይ የሰላም ሚኒስቴር ማኔጅ ማድረግ ካቃተው እኔ ክብርት
ክቡራን ሚኒስትሮች ተወስዱ የምንፈልገው ወይ እንደ ሌሎች ሀገራቶች የሃይማኖት ጉዳይ ሚኒስተር ክሬት ቢደረግ በአዋጅ ቢቋቋም ቤተ እምነቶች ላይ የተጀመረው የነበሩ ተግባቦቶች ታስታውሱ ከሆነ የሃይማኖት ተቋማት ጉባኤ እንደተመሰረተ ጥሩ ተግባቦት ጅማሮች ነበሩ። አሁን ግን እርስ በርስ የመደፋፈርና እርስ በርስ የመጎነታተል የመከባበር እሴታቸው የሚያጠፋ አንደኛው ላይ ያልተገባ ዘመቻ የሚያውጅበት ነባራዊ ሁኔታዎች ስለሆነ ያሉት ይሄ ደግሞ የተለሙ ልማቶችን የሚሰሩ ስራዎችን ሁሉ ወደፊት አደጋ ላይ ስለሚጠላቸው እኔ ሲሪየስ ሊሰራበት ይገባል የሚል ነገር ያለኝ። ቱሪዝም ላይ እኔ ክብርት ሚኒስተር መውሰድ ያለበት ቱሪዝም ሚኒስተር ከሃይማኖት ተቋማት ጋር የጋራ ጥምረት ፈጥሮ በጋራ ብንሰራ አዎ እንደ ፌደራልም እንደ ከተማ አስተዳደርም ብዙ የቱሪዝም መዳረሻዎች እየተሰሩ እንደሆነ አምናለሁ። ግን የጋራ ጥምረት ሆኖ በጋራ መስራት ቢቻል የበለጠ ውጤታማ መሆን ይቻላል የሚል ነገር አለኝ። የተጀመሩ የልማት ስራዎችን ማስፋት፣ ጥራታቸውን መጨመር፣ የተጠቃሚዎችን ቁጥር መጨመር እንደሚያስፈልግ አጽንኦት ሰጣችሁ ተናግራችኋል። የወጣቶች ማዕከላት፣ የኮሪደር ልማት፣ የትምህርት አገልግሎት፣ የጤና አገልግሎት በተለይም ደጋግማችሁ ያነሳችሁት የመኖሪያ ቤት ከወጣቶችም ጋር በማገናኘት እና ሌሎችም መሰል ጉዳዮችን እልባት የሚፈልጉ ምላሽ የሚፈልጉ ጉዳዮችን አንስታችኋል። እነዚህን ጉዳዮች እኛም በአግባቡ በማስታወሻችን ይዘናል። ለቀጣይ ስራ፣ ለቀጣይ እንቅስቃሴ፣ ለቀጣይ እቅድ ግብዓት የሚሆን ብዙ ነገር ከውይይቱ አግኝተናል። እናንተም በውይይቱ ካነሳችሁት እኛም ከምናስተውለው ከምናየው ገና ቀሪ የሆነ ገና መሰራት ያለበት ብዙ ነገር እንዳለ ብዙ የቤት ስራ እንዳለ እንረዳለን። እንደ ወረዳ፣ እንደ ክፍለ ከተማ፣ እንደ ከተማ፣ እንደ ሀገር መሰራት ያለበት ብዙ ነገር አለ። ጥሩ የተጀመሩ ነገሮች፣ ጥሩ የተሳኩ ነገሮች ቢኖሩም መድረስ ከምንፈልግበት ከግባችን ከትልማችን አኳያ ሲታይ ገና ብዙ ነገር ይቀራል። እስካሁን የተሰራው ከተባበርን ከቆረጥን መስራት እንችላለን፣ ውጤት ማምጣት እንችላለን፣ ማሳካት እንችላለን የሚል ብርታትን ይፈጥራል፣ በራስ መተማመንን ይፈጥራል። ለምሳሌ የኮሪደር ስራዎችን ስታዩ ከ4 ዓመት በፊት ከ3 ዓመት በፊት የነበረውና አሁን ያለው ነባራዊ ሁኔታ በፍጹም የተለያየ ነው። በአጭር ጊዜ በ2 ዓመት ከዛም ባነሰ ጊዜ ይህን ሁሉ ስራ መስራት ከተቻለ በቀጣይ ደግሞ ብዙ መስራት እንችላለን የሚል መተማመንን ይፈጥራል። ጥቃቅን የሆነ ዛሬ ታይቶ የሚጠፋ ነገር ሳይሆን የምስራች ለመርካቶ ነጋዴዎች በሙሉ የንግድ ሱቆችን ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ በታላቁ የንግድ ማዕከል መርካቶ ተክለ ሃይማኖት ላይ ከ25 ካሬ ጀምሮ በተለያዩ የካሬ አማራጮች ይዘንላችሁ መተናል። ሲፈልጉ ነግደው የሚያተፉበት አሊያም ደግሞ በጥሩ ዋጋ የሚያከራዩትን የንግድ ሱቆችን በአንድ ዓመት ጊዜ ብቻ ልናስረክባችሁ ዝግጅታችንን ጨርሰናል። ምን ይሄ ብቻ! እነዚህን የንግድ ሱቆች በኔት ኤሪያ ብቻ የምንሸጥላችሁ ሲሆን ቤት ለምትፈልጉ ደንበኞቻችን በመሃል ፒያሳ አራዳ ፓርክ ፊት ለፊት ከ3.6 ሚሊዮን ሙሉ ክፍያ ጀምሮ ይዘንላችሁ መተናል። ለበለጠ መረጃ ከስር ባለው ስልክ ቁጥር ይደውሉልን። ሜሪት ፕሮፐርቲስ። በጣም የሩቁን ጊዜ በማሰብ ዘላቂ የሆነ እንደ ሀገር ያለንን ቁመና እንደ ሀገር ያለንን አጠቃላይ ነባራዊ ሁኔታ መለወጥ የበለጸገች ሀገር እውን ማድረግ ነው ግባችን። ይሄ ግብ ሊሳካ የሚችለው ከተባበርን፣ ከተጋገዝን፣ ከተደጋገፍን ነው። መደመር ስንል ሌላ ምንም ማለት አይደለም። ይሄንን ማለት ነው። ለአንድ ግብ፣ ለጋራ ግብ፣ ለሀገራዊ ግብ መሰባሰብ እንዴት ለማን እንዳቋረጠው አጣርተን በተግባር ምላሽ እንሰጣቸዋለን። ከቤት ችግር አንፃር አዎ እንዳላችሁት ነው። የቤት ችግር አለ። ቅድም እንደተናገርነው ለሁሉም ቤት መስጠት አንችልም። ማይሆን ነገር ቃል ገብተን አንሄድም። በዘንድሮ ዓመት በ2018 100,000 ቤቶች ጀምረናል። አዲስ አበባ ላይ በአንድ ዓመት 100,000 ተሞክሮ አያውቅም። የምናደርገው ስናጠናቅቅ ቅድሚያ የሚገባቸው የቆጠቡ ኮንዶሚኒየም እየቆጠቡ የሚጠብቁን 100% ቆጥበው የሚጠባበቁን ያው የምንሰጥበት ህግ ይታወቃል።
ከበጎ አድራጎት ውስጥ የበጎ አድራጎት ቤቶች ደግሞ እዚህ 100 ሺህ ውስጥ አይደሉም፣ ለብቻ ተይዘዋል። ወደ 7000 ቤቶች ተይዘዋል። እነሱ ደግሞ እንዳላችሁት የደሃ ቅድሚያ ሊሰጣቸው የሚገባ ማህበራዊ ህይወት ችግር ያጋጠማቸው እናንተ አዲስ አበባ ላይ ደስ ከሚለኝ የህዝብ ባህሪ እጅግ በጣም የምኮራበት ለኔ ከሚለው ይልቅ በጣም ከሱ የተጎዳው ሰው ሲሰጠው አጨብጭቦ መሬት እየሳመ እሰይ ደጋረጋችሁ የሚል ህዝብ ነው። ያንን ተከትለን እንሰጣለን። ከዛ ወጣ ስንል ዝም አትበሉ። ከዛ ወጣ ባለ ሁኔታ ሲኬድ መልሶ የተሳሳተውን ጠቁሙ። ከዛ በተጨማሪ የክብር ጠቅላይ ሚኒስትራችን ኢኒሺዬቲቭ 1.5 ሚሊዮን የሚገነባው በ5 ዓመት ውስጥ የሚገነባው ቤት ውስጥ ደግሞ አዲስ አበባ የአንበሳውን ድርሻ ትወስዳለች። ወረዳ 6 ምን ነው በዛ አላለፍሽም ወይ ኮሪደር እኛ ጋር አልደረሰም በጃድ ሜዳ አካባቢ ብለው ያነሱትን እስከ 5 ኪሎ ድረስ ገባ ብለናል። የጀማመርናቸው ልማቶች አሉ። ሌሎች ክፍለ ከተማዎችም የተነሱ ጥያቄዎች ዛሬ አንዳንዶቹን በርለረፍት ሰውጣ እየሰማው ነበር ጥያቄ የጀመሩ ስለነበሩ ቅድሚያ የተሰጠው ኮሪደር እኛ አካባቢ አልደረሰም እዚህ አካባቢ ብቻ ነው ትኩረት ያደረጋችሁት የሚል ነው። በቅድሚያ እንኳን በዚህ ደረጃ ኮሪደር የኔ ጥቅም ነው ጥቅሜን ነው የሚያስጠብቅልኝ ብሎ ህዝብ የሚጠይቀው ልማት ሆነ። ዋናው እሱ ነው። ከዛ ውጪ እንሰራለን እንደርሳለን። ቅደም ተከተሉን ደግሞ ለመጠበቅ እናንተ ትንሽ ትግስት ታደርጉልናላችሁ ማለት ነው። ከኑሮ ውድነት አንፃር የተጀመሩ ስራዎች ይቀጥሉ። ዘይትና ስኳር የሚደብቁትን ደግሞ እናንተም እባካችሁ ብላችሁ ለምናችኋል። እባካችሁ ብቻ ለመና ሳይሆን ተቆጣጠሩም ነው መልእክቱ። በቁጥጥር ብዙ እየሄድን ነው፣ እንቆጣጠራለን። ግድ ነው ህግ ማክበር። ምንም እንዲጨመር ያደረገ ምክንያት በሌለበት ዘይት ባለፈው ከ200 እስከ 500 በድንገት ነው የተጨመረው። በጣም ነው የሚገርመው። የሚገባው ዘይት እንዳልደረሰ መረጃ ተቀባብለው መጀመሪያ ያከማቹትን ዘይት አውጥተዋል። ይሄ ህዝብን መበደል ነው፣ ሀገርን መበደል ነው። የትም ደግሞ አያደርስም በዚህ የሚገኝ ገንዘብ ማለት ነው። ለማንኛውም በፍጥነት ያደረግነው ዘይት ካለበት ቦታ ወደ ከተማ ወዳውኑ ወደ 20 ተሳቢ የሚሆኑ አስገባን በንግድ ኮርፖሬሽናችን። ገበያውን ለማረጋጋት ሞከርን። አሁንም ጥረት ይፈልጋል። ሰሞኑን ግን መፍትሄዎች ተቀምጠዋል። ገበያውን የምናርቀው በቁጥጥር ብቻ ሳይሆን ምርት ካለበት ቦታ እንዲቀርብ በማድረግ ጭምር ስለሆነ ነው። ዜሮ በታች ኔጌቲቭ ቁልቁለት ውስጥ ታች ከነበርንበት ቢሞላ የማይሞላ ጉድጓድ ከሚመስል አይነት እንደ ኢኮኖሚውን ስንገልጸው ገደል አፋፍ ላይ እንዲሁ ከላይ ሲታይ ደህና የሚመስል ችግሮችን ለመፍታት መንገዶች አሉ። ግን ቀላሉን ለኛ የሚቀለንን ግን ችግሩን እያሳደረ የሚያጠራቅምና የባሰ ትልቅ የሚያደርግ መንገድ በመምረጣችን ምክንያት ችግር ውስጥ የነበረ ኢኮኖሚ ከፍተኛ ዕዳ ያለው እንግዲህ የተረከበ የለውጥ መንግስት ነው። ያን ችግር ብቻ ልፍታ አሁን ቀድሜ ግን አላለም። እንደ ሀገር ያዋረደንን ተረጅነት ፈተን ወደ ምርታማነት ተሸጋግረን በተለይ ሰብአዊ ድጋፍ የምንለው